መምህር አካለ ወልድ መምህር አካለ ወልድ የቦሩ ሜዳ ጉባኤ በሊቅነታቸው ብርሃን ያበሩበትና የውሳኔውን አቅጣጫ በጥበባቸው ቃል የቀረጹ የትውልድ አረጋቸው በሸዋ ክፍለ ሀገር ከቅዱሳኑ ምድር የጀግንነትና የልበ ሙሉነት ምድር ከምትታወቀው ከመንዝ ነው። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። መምህር አካለ ወልድ በ1874 ዓ.ም በሸዋና መንዝ ግድም በተለይም በግድም ወረዳ ውቢት አምባቡ ተወለዱ። የአባታቸው ስም መምህር ሰርጸ ወልድ ሲሆኑ የእናታቸው ደግሞ እመት መተኮ በኋላ ወለተ ኪሮስ ይባላሉ። የእናታቸው አባት አለቃ ወልደ ጊዮርጊስ ታላቅ ሊቅ የነበሩ ሲሆን ከመራቤቴ የመጣው ቀወት ጊስ ማርያምን የመሰረቱ ናቸው። ከእመት መተኮ ከተወለዱ 6 ልጆች መካከል ትምህርት የቀሰሙት መምህር አካለ ወልድና አለቃ እስጢፋኖስ ብቻ ናቸው። ከዚህ ከአለት የጠነከሩ ሰዎች መፍለቂያ ከሆነው ምድር ነበረ ይህ የቤተክርስቲያን ኮከብ የበቀለው። ነገር ግን የእውቀት ጥማታቸው ከአካባቢው ዳርቻ አርፎ እንዲሻገር ስላስገደዳቸው የጥበብን ማር እንደ ንብ ለመቅሰምና የመንፈሳዊ እውቀትን ጥልቀት ለመመርመር ፊታቸውን ወደ ጥንታይቷ የሊቃውንት መፍለቂያ ወደ ጎንደር አዞሩ። በዘመኑ ጎንደር የንጉሠ ነገሥት ከተማ ከመሆኗ ባሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት መዲና የትርጓሜና የቅኔ ትምህርት ማዕከል ነበረች። በዚህ በዘመኑ የነበረው የቤተክርስቲያን የቃልና የመጽሐፍት ስርዓተ ትምህርት ከታላላቅ መምህራን እግር ስር ሆነው ከምንጩ እየተጎነጩ ዕውቀታቸውን አዳብረውና አጠንክረው ለወደፊቱ ታላቅ ሐዋርያዊ ተልኳቸው ራሳቸውን አዘጋጁ። መምህር አካለ ወልድ ገና በሕፃንነታቸው ትህትናን ያሳዩ ነበር። ቀና ብለው ሰውን የማያዩ ሲራመዱም በዝግታ ሲጠየቁ ፈጥነው የማይመልሱ ነበሩ። አለባበሳቸውም ልብሳቸውን መሬት ለመሬት የሚጎትቱ በመሆናቸው አባታቸው ሚስጥሩን ሳይረዱት ከቶ ምን ሆነ ትኖር ይሆን እያሉ ይገጽሷቸው ነበር። እሳቸውም በምላሹ እግዚአብሔር እንዳለልኝ አድራለሁ፣ ሌላው ነገር ቢቀር አንድ መነኩሴ አጎዛና መቆሚያ ተሸክሞ መኖር አይቸግረኝም በማለት በትህትና ይመልሱ ነበር። ከመንዝ ምድር ያገኙት የተፈጥሮ ልበ ሙሉነትና ጽናት ከጎንደር የቀሰሙት ጥልቅ ምሁራዊ ዕውቀት ጋር ተዳምሮ በአፄ ዮሐንስና በአፄ ምኒልክ ዘመን በቤተ መንግስትም ሆነ በቤተ ክህነት ተወዳዳሪ የሌለው ተጽዕኖ ፈጣሪ ሊቅ እንዲሆኑ አስችሏቸዋል። ተጽዕኖአቸውም በጉባኤ ላይ በሚሰጡት ምሁራዊ ውሳኔ ብቻም የተገደበ አልነበረም። ለምሳሌ የአፄ ዮሐንስን የኃይል አካሄድ በጥበብ በመምከር ወደ ሰላማዊ የማሳመን መንገድ እንዲመጡ በማድረጋቸው የወሎ ሐዋርያ ተብለው በመሾም ለብዙዎች መዳን ምክንያት ሆነዋል። ይህ የሕይወት ጉዞ ጥበብ ፈላጊ የሆነው ሰው ከየትኛውም ስፍራ ተነስቶ የእውቀት ማማ ላይ ሊደርስ እንደሚችልና ያ ዕውቀትም ለሀገርና ለሃይማኖት ታላቅ በረከት ሊሆን እንደሚችል የሚያሳዩ ሕያው ምስክር ነው። ለዘመናት በኢትዮጵያ ቤተክርስቲያን ልብ ውስጥ እንደ ሹክ ተሰክተው አንድነቷን ሲፈትኑና የሀገርን ንብረት ሲያናጉ የኖሩት የቅብዓትና የጸጋ የነገረ መለኮት ውዝግቦች በአፄ ዮሐንስ 4ኛ ዘመነ መንግስት ወደ መደምደሚያቸው ሊደርሱ ግድ ሆነ። ንጉሠ ነገሥቱ አንዲት ሀገር፣ አንድ ንጉሥ፣ አንድ ሃይማኖት በሚለው ጽኑ ራዕያቸው በመንፈሳዊ መለያየትን የተሸረሸረውን የሀገር አንድነት ለመጠገን ቆርጠው ተነሱ። ይህንን ታሪካዊ ራዕይ እውን ለማድረግና ለዘመናት የዘለቀውን የነገረ መለኮት ፍልሚያ ለመፍታት በ1870 ዓ.ም በወሎ ክፍለ ሀገር ቦሩ ሜዳ ላይ ታላቅ ሃይማኖታዊ ጉባኤ ተጠራ። ይህ ጉባኤ የተዋህዶን አስተምሮ ያጸናበት፣ ነገር ግን ከሁሉም በላይ የእውቀትና የጥበብ ድምፅ በሰይፍ ኃይል ላይ የበላይነትን የተቀዳጀበት ታሪካዊ አጋጣሚ ነበረ። የዚህ የጥበብ ድምፅ ዋነኛ ባለቤትና የጉባኤው ውጤት ቁልፍ ቀራጺ ደግሞ ሊቁ መምህር አካለ ወልድ ነበሩ። የቦሩ ሜዳ ጉባኤ በንጉሠ ነገሥቱ ፊት ሊቃውንተ ቤተክርስቲያን፣ መኳንንትና የየአካባቢ መሪዎች የተሰበሰቡበት የእውቀት ቃል የሚነጥርበት ታላቅ አውድማ ነበረ። የውይይቱ ዋነኛ ትኩረትም ክርስቶስ በሚመለከት ለዘመናት ሲያከራክሩ የነበሩት የቅብዓትና የጸጋ ወይም የሶስት ልደት ትምህርቶች ነበሩ። ከረጅም ክርክርና የሊቃውንት ምሁራዊ ፍጭት በኋላ ጉባኤው ወደ አንድ ወሳኝ ድምዳሜ ደረሰ። ብቸኛዋ እውነተኛና ያልተበረዘች ሃይማኖት ርቱዕ ሃይማኖት ኦርቶዶክሳዊ ተዋሕዶ መሆኗን በጽኑ አወጁ። በዚህ መሰረት ክርስቶስ ለተዋሕዶ ሰው ሆነ። በኋላም በመንፈስ ቅዱስ ቅብዓት እንደከበረ የሚሰብከው የቅብዓት አስተምሮና ክርስቶስ ሶስተኛ ልደትን በዮርዳኖስ በጸጋ እንደተወለደ የሚናገረው የጸጋ ወይም የሶስት ልደት ትምህርት ከኦርቶዶክሳዊ ትምህርት ያፈነገጠ የምንፍቅና ትምህርቶች መሆናቸውን በግልጽ አወገዘ። ይህ ውሳኔ በክርስቶስ ማንነት ላይ የሚነሱ የተሳሳቱ ትርጓሜዎች የሀገርን አንድነት እንዳይሸረሽሩና ምዕመናን እንዳይከፋፍሉ ለማድረግ የታለመ የተዋሕዶ የክርስቶስ ማንነትና አምላክነት አስተምሮ ያጸና ታሪካዊ ቃል ውሳኔ ነበረ። የጉባኤው ውሳኔ ከተላለፈ በኋላ አፄ ዮሐንስ
ይህን የተዋህዶ አስተምሮ በመላው ግዛታቸው በተለይም እስልምናና ሌሎች እምነቶች በሰፊው በተንሰራፋበት በወሎ ክፍለ ሀገር በኃይል ጭምር ለማስፈጸም ቁርጠኝነት አሳይተው ነበር። በዚህ ወሳኝ ወቅት ነበረ የመምህር አካለ ወልድ ጥበብ ያበራቸው። በዘመኑ በነበራቸው ጥልቅ ምሁርነትና ተሰሚነት የሚታወቁት ሊቁ የንጉሱን ሐሳብ በድፍረት ተቃወሙ። መምህር አካለ ወልድ ከእውነተኛ እምነት በሰይፍ ስለትና በኃይል ማስገደድ የሚመጣ ሳይሆን በልብ ውስጥ በእውቀት ብርሃንና በማሳመን ኃይል የሚጸነስና የሚወለድ መሆኑን ለንጉሠ ነገሥቱ በአንደበታቸው የእውቀት ሰይፍ እየመዘዙ አስረዱ። ሃይማኖት ወደ ልብ የምትገባው በጆሮ ቅልጥም እንጂ በጦር ስልት እንዳልሆነ ማስገደድ የይስሙላ አማኞችን እንጂ እውነተኛ ምዕመንን እንደማይፈጥር በተራቀቀ አንደበታቸው ተከራከሩ። አፄ ዮሐንስ በዚህ የሊቁ ምሁራዊና መንፈሳዊ ጥበብ ተማርከው ሐሳባቸውን ለወጡ። ንጉሠ ነገሥቱ በመምህር አካለ ወልድ ጥበብ ከመደመም አልፈው የጉባኤው ውሳኔ በሰላማዊ መንገድ እንዲፈጽሙ ታላቅ ኃላፊነትን ሰጧቸው። የወሎ ሐዋርያ የሚል ስያሜ ተሰጧቸው። አዲስ በተመሰረተው የቦሩ ሜዳ ቅድስት ሥላሴ ቤተክርስቲያን መሪ ሆኑ ተሾሙ። መምህር አካለ ወልድም ይህንን ሐዋርያው ተልእኮ የተቀበሉት በደስታ ነበር። ወደ ወሎ ምድር ወርደው የጦርና የኃይል ቃል ትተው የማስተማርና የማሳመን የእረኝነት ስራቸውን ጀመሩ። ከአካባቢው የሙስሊም መሪዎች ጋር እየተወያዩ በውይይትና በምክክር ለተዋህዶ ሃይማኖት እውነትና ውበት ልባቸውን ማረኩ። በዚህ የተነሳ እንደ ኢማም መሐመድ አሊ በኋላም ንጉስ ሚካኤልና አባዋጣው በኋላ ኃይለ ማርያም ያሉትን ጨምሮ በርካታ የወሎ መሪዎችን ያላንዳች ደም መፋሰስ ወደ ክርስትና መልሰዋል። ይህ ስኬታቸው ጥልቅ ምሁርነት ውጤታማ ከሆነው የእረኝነት ተሳትፎ ጋር ሲጣመር ምን ያህል ታላቅ ፍሬ እንደሚያፈራ ያሳየ ሕያው ምስክር ነበር። መምህር አካለ ወልድ ከአፄ ቴዎድሮስ ዘመን ጀምሮ ይማሯል እንደ አካልዬ ይዋጓል እንደ ገብርዬ የሚል ምሳሌያዊ አነጋገር እንዳላቸው ይተረካል። አፄ ቴዎድሮስ በመጨረሻ ዘመናቸው የጭከና ሥራ ቢሰሩም ቀድሞ መንፈሳዊና የካህናት አክባሪ እንደነበሩ ስለሚነገር ይህንን ቃል የተናገሩት የመምህር አካለ ወልድን መንፈሳዊነት ከትምህርት ጋር የተያያዘ መሆኑን በመገንዘብ ነው ይባላል። ለዚህም አንዱ ምክንያት ሆኖ የሚጠቀሰው አፄ ቴዎድሮስ ለእስልምናና ለክርስትና አንድ በሬ በሰጡ ጊዜ መምህር አካለ ወልድ እስላሙ እንዲያርደው ፈቅደው የታረደውንም ስጋ በቢላዋ በመስቀል ባርከው ለካህናቱ መስጠታቸውን ነው። አንዳንድ ዘገባዎች እንደሚጠቁሙት መምህር አካለ ወልድ ስጋውን በቢላዋ ሲቆርጡት ገና አንገቱ እንደሚቆረጥ በሬ ትኩስ ደም ፈሰሰ ይባላል። የመምህር አካለ ወልድ ተጽዕኖ በዘመኑ የነበረውን ማህበረሰብ ቀርጾ በታሪክ ውስጥ የማይፋቅ አሻራ ጥሎ አልፏል። ዝናቸው በሕዝብ አንደበት ውስጥ እንዲህ ሲል በብሂል ተዘክሯል። መማር እንደ አካልዬ፣ መዋጋት እንደ ገብርዬ። ይህ ብሂል ዕውቀትና ጥበብ ልክ እንደ ጦር ሜዳ ጀግንነት የራሳቸው የሆነ የላቀ የክብር ኃይል እንዳላቸው የሚመሰክር የሊቁን ምሁራዊ ልዕልና ለትውልድ የሚያወሳ ነው። የቦሩ ሜዳ ጉባኤ የተዋህዶን ጽናት ያወጀ ቢሆንም የመምህር አካለ ወልድ ሕይወትና ሥራ ደግሞ ያ ጽናት ሊሰበክ የሚገባው በኃይል ሳይሆን በእውቀት በጥበብና በፍቅር መሆኑን ያስተማረ ትልቅ የታሪክ ምዕራፍ ነው። መምህር አካለ ወልድ ከአፄ ቴዎድሮስ ጋር ከተለያዩ በኋላ አባይን ተሻግረው ወደ ደብረ ወርቅ ሄደው መምህር መሪጌታ እንግዳ ወልደ ማርያም ዘንድ ደቂቅ ነቢያትን እየቀጸሉ ቆዩ። ቀድሞ ያላጠኗቸውን የጎንጅ አገባብ ሲማሩ ከቆዩ በኋላ ወደ አንድ ገዳም የመሄድ ሐሳብ ነበራቸው። ነገር ግን አፄ ምኒልክ መልእክት ስለላኩባቸው አባይን ተሻግረው ወደ ተወለዱበት ምድር ሸዋ ተመለሱና ከቤተሰቦቻቸው ጋር ተገናኙ። ከዛም በከተማው አቅራቢያ የሚገኘው ቁንዲ ጊዮርጊስን ተሰጧቸው ጉባኤያቸውን በዚያው ዘረጉ። መምህር ወልደ ማርያምና አለቃ ኃይሌ ለጉባኤው መደበኛ መምህር ሆኑ። በኋላ አፄ ምኒልክ በአንኮበር ሚካኤል አካባቢ በነበሩበት ወቅት ተማሪዎቻቸው ማለትም የአለቃ ስነ ጊዮርጊስ ተማሪ የነበረው ጸጋ ተዋህዶችን የሚነካ መወድስ በመቀኘቱ አፈንጉስ እስጢፋኖስ፣ ንብረ እድ አድማሱ፣ አለቃ ወልደ ያሬድ መምህር አካለ ወልድን ተዋህዶን የሚያጠናክር መወድስ እንዲቀኙ አስገድዷቸው። በኋላ ሀገራቸው ፍርኩታ ኪዳነ ምሕረት ተሹመውና ከወትሮው ይልቅ ቅኔውም ጉባኤውም እየበዛባቸው ነበረ። የታላቁ ሊቅ መምህር አካለ ወልድ የሕይወት ጀንበር ልትጠልቅ 4 ቀናት ሲቀራት በኅዳር ወር ማክሰኞ ዕለት ራሳቸውን እየከበዳቸው በስሱ ተናግረው የምር ስራቸውን አቋረጡ። ከዚያም ረቡዕና ሐሙስ በከፍተኛ ሕመም አሳለፉ። የጉባኤውንም ስርዓት ሳይካሄድ ቀረ። የሕመማቸው ዜና ቦሩ ሲደርስ ከቅጽበት ባነሰ ጊዜ ውስጥ እንደ ነበልባል ተዳርሶ የሕዝቡን ልብ በታላቅ ጭንቀት አጠመደው። ፍርሃት የተሰማው ሕዝብ ሁሉ ከዳር እስከ ዳር በመንጋ እንደ ጎርፍ እየተንደረደረ ወደ ሐይቅ ወረደ። የጌታን መታመም የሰማ አንድም ሰው ሳይቀር ሽማግሌውም፣ ባልቴቱም፣ እውሩም፣ አንካሳውም ሳይቀር በእግራቸው ተንቀሳቅሰው የታመሙት ሊቅ
ከዚህ ዓለም ሳይለዩ በሕይወት እያሉ ጫማቸውን ተሳልመው ሊሰናበቷቸው ብለው በሐይቅ ዳርቻ ሰፈሩ። ሕዝቡ በሐይቅ ዙሪያ በሞላ ከሰፈረ በኋላ ከቦሩ የመጣው ሕዝብ እንዳይቸገር ጌታን ባልጋ አድርገን ቦሩ ወስደን እናስታማቸው የሚል ሐሳብ ቀረበላቸው። እሳቸውም በፈገግታ ደግ ነው በማለት ተስማሙ። ይህ ግን የሰማ የሐይቅ ሕዝብ በታላቅ ደስታ ስሜት ተሞልቶ ሊቁ ቦሩ ቢመጡ ሞት የሚቀርላቸው ያህል በእልልታና በጭብጨባ ሐሴቱን ገለጸ። ከሌሊቱ 1 ሰዓት ላይ ባልጋ ተሸክመው ከሐይቅ ዳርቻ አንስተው ወደ ታንኳ ሊያስገቧቸው ሲል የሐይቁ ሰዎች በታላቅ ድምፅ ተቃውሞ አቀረቡ። እኛስ የጌታ ልጆች አይደለንምን? ሐይቅስ ቦታቸው ሳይሆን ቀርቶ ነው በሚያርፉበት ጊዜ አውጥታችሁ የምትወስዱ አናስወስድም? ይህ በቦሩና በሐይቅ ሕዝብ መካከል ከፍተኛ ክርክርና ፍጭት አስከተለ። በመጨረሻም አባ እምነቱና መምህር ገብረ ማርያም ወደ ሊቁ ቀረብ ብለው አባታችን ሆይ ቦሩ ያሉት ልጆቹ እንወስዳለን፣ ሐይቅ ያሉትን አናስወስድም እያሉ ተጨቃጨቁ። እርሶ እንደምን ይሻሉ ይላሉ ብለው ትህትና በተሞላበት አንደበት ቢጠይቋቸው ጌታም እኔ ከዚህ ብታመም የኔ ፈቃድ ነበር፣ ነገር ግን እናንተ እንደምታውቁት የኔ ሰው ብዙ ነው። አሁን መታመሜን የሰማ አንድ ሰው አይቀርም። መጥቶም ከባህሩ የሰፈረው እጅግ ብዙ ነው። አሁንም ያወጡኝና የሕይወቴ ጉዳይ ቁርጥ ሲሆን መልሰው ያመጡኛል አሏቸው። በዚህ የሊቁ ጥበብና ፈቃድ ሐይቆችም ዝም አሉ። ከ200 የሚበልጡ ሰዎች ባልጋ ተሸክመው እያንዳንዱ ሸክሙ ለኔ ያልደረሰኝም እያለ የሊቁን ክብርና ፍቅር ለመግለጽ ሲሽቀዳደም የንጋት ብርሃን ሲፈነጥቅ ቦሩ በሚገኘው ቤታቸው አሳረፏቸው። አሁን ወዴት ደርሰናል ብለው ቢጠይቁ የቦሩ ቤታችን ገብተን ካልጋ ላይ ነዎት አሏቸው። እሳቸውም ከቤት አደረሳችሁኛልን ብለው ያመጣጣቸውን ነገር በማድነቅና በመገረም እኔስ እንደ ኤልያስ በደመና መጣሁ፣ እናንተ ግን ይናጽብናል ስትሉ የቱን ያህል ተቸግራችሁ ይሆን? እግዚአብሔር የድካማችሁን ዋጋ ይክፈላችሁ በማለት በታላቅ በረከት አሳረጓቸው። ከዚያም እንግዲህ መጋረጃ አትጋርዱ፣ ሰውም አትከልክሉ፣ ከሐይቅ አውጡኝ ያልኩኝ ሰው እንዲያይ ብዬ ነው አሉ። ሕዝቡም በነፍሱ እየገባ እግዚአብሔር ይማሮ ሲላቸው እሳቸውም በሕመም ላይ እያሉ እንኳን በግዳቸው እየተጽናኑ ተሽሎኛል እግዚአብሔር ይመስገን ይሉ ነበር። መምህር አካለ ወልድ ማክሰኞ ማታ ደርሰው አንድ ቀን ሙሉ ሲያማቸው አንደበታቸው ከጸሎት አይቆረጥም ነበር። ምንም እንኳን በአፄ ቴዎድሮስ ዘመን ስለሳቸው ይማሯል እንደ አካልዬ ይዋጓል እንደ ገብርዬ የሚል ብሂል ቢኖርም በመጨረሻም የሕይወታቸው ምዕራፍ ተዘጋ። በ1882 ዓ.ም ህዳር 9 ቀን ረቡዕ ከጠዋቱ 4 ሰዓት ላይ በተወለዱ በ88 ዓመት በ2 ወርና በ24 ቀን በዚህ ምድር ያለውን ሐዋርያዊ አገልግሎታቸውን አጠናቀው አረፉ። በዚያን ጊዜ የተሰጠው የመራራ ሐዘን እንጉርጉሮ እንዲህ ይላል። አፈር መልሱ እንጂ ድንጋይ ልመናችሁ የቀለም ቀንዱ ነው ተሰሩታላችሁ። መምህር አካለ ወልድ ቄሱ የት ደረሱ? ጎንደር ወረዱ ወይ ስልጣን ሊመልሱ? እስኪ ሰፌድ ስጡኝ አፈሩን ላንስለው ያንን ሁሉ ቀለም ወዴት አፈሰሰው? ይህ መራራ የሆነ የረፍታቸው ዜና ወዲያውኑ በስልክ ወደ ቤተ መንግስት ተላለፈ። የወንድማቸው ልጅ መልአከ ፀሐይ ኤስድሮስ ይህንን ዜና ተረድተው በአዲስ አበባ ሥላሴ ቤተክርስቲያን ውስጥ ግርማዊ ቀዳማዊ ሥላሴ ሊቀ ጳጳስ አቡነ ማቴዎስ ታላላቅ መሳፍንትና መኳንንት በተገኙበት ታላቅ ጸሎትና የሐዘን ውል ተደረገ። ከዚያ ታላቅ ረፍት በኋላ የመምህር አካለ ወልድ ይዞታ ፍርኩታ ኪዳነ ምሕረት ቤተክርስቲያን ለመልከ ፀሐይ ኤስድሮስ ሲሰጥ፣ ቦሩ ሜዳ አበራ ሥላሴ ደግሞ ለወንድማቸው ልጅ ለአለቃ ተክላሪ በኋላ መልከ ፀሐይ ተሰጥቷል። ከፍርኩታ ኪዳነ ምሕረት ባለው መጽሐፍ ውስጥ የተጻፈ ታሪክ እንደሚያሳየው በፍርኩታ የነበሩት መምህራን ከመምህር ዮሐንስ ምስራቃዊ ጀምሮ እስከ መምህር አካለ ወልድ ድረስ 25 መምህራን ነበሩ ይላል። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።